በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ሰኔ 7 ቀን ለሚከበሩ ዓመታዊ የቅዱሳን በዓላት በሰላም አደረሳችሁ አደረሰን። ሰኔ 7 ቀን ከሚከበሩ ዓመታዊ የቅዱሳን በዓላት መካከል ዕረፍቱ ለአባ በስኪሮን እንዲሁም የ16000 ሰማዕታት መታሰቢያ የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን የተከፈተበት ቀን ነው። ብስራት እስቲ ዛሬ ስላለፉት 16000 ሰማዕታት የምታውቀውን ንገረን። እሺ በዛሬው ዕለት ከሚከበሩ ዓመታዊ የቅዱሳን በዓላት መካከል አንዱ የ16000 ሰማዕታት መታሰቢያ መሆኑን ነግረናችኋል አይደል? እኔ ደግሞ በአጭሩ ልንገራችሁ። በዚህ ዕለት መኮንን አርማኒዮስ ያሳቃያቸውን 16000 ሰማዕታት ለሰማዕትነት እንዲበቁ ያደረጋቸው በዛሬው ዕለት ነው። ስለዚህ በአጭሩ ታሪካቸው ይሄን ይመስላል። በረከታቸውን በእኛ ላይ ይደርብን። አሜን። እኛ ስናነብ እነዚህን አገኘን እንጂ ሌሎችም ስለሚኖሩ አንብቡ፣ ጠይቁ፣ ሰንበት ትምህርት ቤትም ገብታችሁ ተማሩ። እግዚአብሔር አምላካችን ከቅዱሳኑ ረድኤት በረከት ያሳትፈን። አሜን። ቅዱሳንን ብናከብራቸው ምንባረከው ምንቀደሰው እኛው ነን። ስለዚህ እግዚአብሔር ያከበራቸውን ቅዱሳን ወዳጆቹን እኛም በቻልነው አቅም ማክበር አለብን። ምክንያቱም እግዚአብሔር አምላካችን ጻድቅን በጻድቅ ስም ይቀበል የጻድቁን ዋጋ ያገኛል ብሎናልና። እውነት ነው። እህቴ መክሊት እንዴት ነው ለስድስተኛ ክፍል ክልላዊ ፈተና እንዴት ነው ዝግጅት እያደረግሽ ነው? ጥሩ ዝግጅት እያደረግን ነው። በነገራችን ላይ ለልጆችም እንደማንኛውም ክርስቲያን ፈተናችሁን ስትጀምሩ ጸልያችሁ መጀመር እንዳለባችሁ መልእክት ማስተላለፍ ፈልጋለሁ። ጥሩ መልእክት ነው። ተመልካቾቻችን ሰላም እንበላቸውና ዝግጅቶቻችንን ማስተዋወቅ እንቀጥል። እሺ። ሰላም በመላው ዓለም የምትከታተሉን ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንዲሁም ይህንን መርሃ ግብር የምትከታተሉ በሙሉ እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የእግዚአብሔር አምላካችን ስም ዛሬም ዘወትርም የተመሰገነ ይሁን። አሜን። ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ የህፃናት መርሃ ግብር ነው። በዚህ መርሃ ግብር ከቅዱስ ቤተክርስቲያን የተማርነውን አባቶቻችን መምህራንን በመጠየቅ የተረዳነው ወላጆቻችንና ታላላቆቻችን የነገሩንን ቅዱሳት መጻሕፍትን ስናነብ ያገኘናቸውና እኛ ልጆችን ያስተምራሉ፣ ይመክራሉ፣ ያጽናናሉ፣ ቁም ነገር ያስጨብጣሉ ብለን ያሰብናቸውን ልዩ ልዩ ዝግጅቶች አሰናድተናል። እግዚአብሔር እንደወደደና እንደፈቀደ ከዚህ ሰዓት ጀምሮ ሁሉንም በቅደም ተከተል ወደ እናንተ የምናደርስ ይሆናል። እነዚህን ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የምንቆየው እኔ ብስራት ተስፋዬና እኔ መክሊት አማሃ በጋራ በመሆን ነው። እስከ መርሃ ግብሩ ፍጻሜ ድረስ በጥሞና ተከታተሉ ዘንድ መንፈሳዊ ግብዣችን ነው። ውድ እግዚአብሔር ልጆች መርሃ ግብራችንን በሰላምታና በመልእክት ጀምረናል። አሁን ደግሞ የመርሃ ግብራችን መጀመሪያ የሆነው መዝሙር ጥናት ይቀርብልናል። ተከታትለን እንመለስ። ሰላም ልጆች እንደምን ሰነበታችሁ? በባለፈው ሳምንት ያጠናነው መዝሙር እንዳልተረሳ ተስፋ በማድረግ ዛሬ ደግሞ ከእህታችን ሶሊያና ጋር እንዲሁም ከእናንተ ጋር የመዝሙር ጥናታችንን ልቀጥል መጥቻለሁ። እንደምን ሰነበትሽ? እግዚአብሔር ይመስገን። ሰላም ባያችሁ ልጆችን። ሰላም ልጆች እንደምን ሰነበታችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ በማድረግ የዛሬ የመዝሙር ጥናታችንን እንቀጥላለን። ለዛሬ ይዤላችሁ የመጣሁት መዝሙር ስብሐት ለሥላሴ ለፈጣሪ ኩሉ ዓለም የሚለው ነው። ታውቂዋለሽ? እሺ ልጆች አማርኛም አለው፣ ግን እኔ አሁን ግዕዙን ልበልላችሁና በኋላ ግጥሙን ጽፈን አማርኛውንም ጨምረን እናጠናለን። ስብሐት ለሥላሴ ለፈጣሪ ኩሉ ዓለም ስብሐት ለሥላሴ ለፈጣሪ ኩሉ ዓለም በመላእክቲሁ ስቡህ ዘለዓለም በመላእክቲሁ እኩት ዘለዓለም በመላእክቲሁ ስቡህ ዘለዓለም በመላእክቲሁ እኩት ዘለዓለም። እሺ ልጆች መዝሙሩ ይሄን ይመስላል። አሁን ግጥሙን ጽፈን እንመለስ።
ስብሐት ለሥላሴ ለፈጣሪ ኩሉ ዓለም ስብሐት ለሥላሴ ለፈጣሪ ኩሉ ዓለም በመላእክቲሁ ስቡሕ ዘለዓለም በመላእክቲሁ እኩት ዘለዓለም በመላእክቲሁ ስቡሕ ዘለዓለም በመላእክቲሁ እኩት ዘለዓለም። እሺ ልጆች ግጥሙን ጽፋችሁ እንደተመለሳችሁ ተስፋ በማድረግ አሁን ደግሞ ግጥሙን በዜማ ከእህታችን ሶሊያና ጋር እንዲሁም ከእናንተ ጋር እየተቀባበልን እንለዋለን። ዝግጁ ነሽ? ስብሐት ለሥላሴ ስብሐት ለሥላሴ ለፈጣሪ ኩሉ ዓለም ለፈጣሪ ኩሉ ዓለም ስብሐት ለሥላሴ ለፈጣሪ ኩሉ ዓለም ስብሐት ለሥላሴ ለፈጣሪ ኩሉ ዓለም በመላእክቲሁ ስቡሕ ዘለዓለም በመላእክቲሁ ስቡሕ ዘለዓለም በመላእክቲሁ እኩት ዘለዓለም በመላእክቲሁ እኩት ዘለዓለም። እሺ ጎበዝ ሶሊያና፣ ጎበዝ ልጆች፣ አሁን አማርኛውን ግጥም በዜማ እንለዋለን። ምስጋና ለሥላሴ ምስጋና ለሥላሴ ለዓለሙ ሁሉ ፈጣሪ ለዓለሙ ሁሉ ፈጣሪ ምስጋና ለሥላሴ ለዓለሙ ሁሉ ፈጣሪ ምስጋና ለሥላሴ ለዓለሙ ሁሉ ፈጣሪ በመላእክቱ ነውና በመላእክቱ ነውና ሲመሰገን ኗሪ ሲመሰገን ኗሪ በመላእክቱ ነውና በመላእክቱ ነውና ሲመሰገን ኗሪ ሲመሰገን ኗሪ። ጎበዝ ሶሊያና፣ ጎበዝ ልጆች፣ መዝሙሩ ይህንን ይመስላል። አሁን 3 ጊዜ ያሸበሸብን ያጨበጨብን እንለውና ዝግጅታችንን እናጠናቀቃለን። ስብሐት ለሥላሴ ለፈጣሪ ኩሉ ዓለም ስብሐት ለሥላሴ ለፈጣሪ ኩሉ ዓለም በመላእክቲሁ ስቡሕ ዘለዓለም በመላእክቲሁ እኩት ዘለዓለም በመላእክቲሁ ስቡሕ ዘለዓለም በመላእክቲሁ እኩት ዘለዓለም ምስጋና ለሥላሴ ለዓለሙ ሁሉ ፈጣሪ ምስጋና ለሥላሴ ለዓለሙ ሁሉ ፈጣሪ
በመላእክቱ ነውና ሲመሰገን ኖሪ በመላእክቱ ነውና ሲመሰገን ኖሪ በመላእክቱ ነውና ሲመሰገን ኖሪ በመላእክቱ ነውና ሲመሰገን ኖሪ ስብሐት ለሥላሴ ለፈጣሪ ኩሉ ዓለም ስብሐት ለሥላሴ ለፈጣሪ ኩሉ ዓለም በመላእክቲሁ ስቡሕ ዘለዓለም በመላእክቲሁ እኩት ዘለዓለም በመላእክቲሁ ስቡሕ ዘለዓለም በመላእክቲሁ እኩት ዘለዓለም። እሺ ልጆች መዝሙሩ ይህንን ይመስላል። በቀጣይ ሳምንት ሌላ መዝሙር ይዤላችሁ እስክመጣ ድረስ እስከ ሳምንት መልካም ሳምንት። ተሰናብቻችሁ ሶሊያና። እሺ ደህና ሁኑ ልጆች። ውድ እግዚአብሔር ልጆች ከመዝሙር ጥናቱ ተመልሰናል። መዝሙር ላስጠና ለወንድማችን ላብጸጋ እንዲሁም አብራችሁ ላጠናችሁ ለእናንተ እግዚአብሔር አምላካችን ዝማሬ መላእክትን ያሰማልን። አሜን።